እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ካንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መዘባረቁን ትተሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም አይደል? አዎ መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ እንተረጋግጥ? ላብራቶሪ ለለን ከፈለክ አልትራሳውንድ ታያለ። ኖርማል ነው። እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠው። ሰላም ሰላም፣ ክቡራትና ክቡራን ውድ ቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ በሌላ ቪዲዮ ተመልሰን መተናል። ይሄን ቪዲዮ እንግዲህ ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ዛሬ ቪዲዮዎች እናልፋለን። ይህ ያፌት ኢንተርቴይንመንት ነው። እንደተመለከታችሁት እንግዲህ ያው እነ ሩታ እና አብርሽ አንዳንድ ቪዲዮ ይዘውልን መጥተዋል። አብርሽ እንግዲህ ከዛሬ ስንት ሳምንት 5 ሳምንት ምናምን ነገር ኦሬዲ እንደዚህ በፊት ከአንድ ወር በፊት ከሩታ ጋር አንዳንድ የተፈጠሩትን ነገሮች አይተናል። ተደፍሬያለሁ የሚል ነገር ወደ ሚዲያ ይዞልን መጥቶ ነበረ። ዛሬ እንግዲህ በአንጻሩ ሩታ አብርሽ ከሄርሜላ ጋር ባለበት ሰዓት ውስጥ ሁለተኛ ልጅ አርግዣለሁ ብላ ቪዲዮ ሰርቶ ይዘውልን መጥተዋልና እሱ እዚህ ጋር አላመንኩም እያለ ሄርሜላን የሚያሳምንበት ወይም ደግሞ ሩታ ከኔ ጋር ምንም ነገር የላትም በማለት ሄርሜላን የሚያሳምንበትን ነገር ይዞ ነው የመጣው ሐሳብ ማለት ነው። እና ሩታ ያው እንግዲህ በዲኤንኤ ይሁን በአልትራሳውንድ የፈለከውን ነገር ማረጋገጥ ትችላለህ፣ ልጁ ያንተ ነው፣ ሌላ የነዳኒ ሮያል ታውን ነገር አይደለም የሚል ነው። እንግዲህ ኦሬዲ ወደ አብርሽ ሐሳብ ስንመጣ አብርሽ ባለፈው ተደፍሬያለሁ በቃ ወንድ ልጅ ተበላሽ እያልክ ቪዲዮ ሰርተ ነበር እና እዛ ጋር መጠጥ አጠጥታኝ ነው መጠጥ ውስጥ የሆነ ነገር ጨምራ ነው ያሳደረችኝ እንጂ ፈልጌ አይደለም ያለ ፍላጎቴ ነው ያሳደረችኝ ብለ በራሳችሁ ቻናል ላይ ይዘ የመጣው ቪዲዮ ነበረ። እሱም ቪዲዮ ኦሬዲ ሁሉም ፋሚሊ እናንተ ስላያችሁት ምንም ነገር እሱን ደግሜ ማንሳት አልፈልግም። ነገር ግን እዛ ጋር እንደዛ ሆነ ባደርክበት ሁኔታ ላይ ራስን ባላወቅበት ሁኔታ ላይ እየየ ስትል ለኛ አቤቱታ አቅርበህ ነበር። ነገር ግን አሁን ደግሞ እሷ እንደዚህ አይነት ሁኔታ ውስጥ ነኝ ልጁ ያንተ ነው ስትል አይደለም ብለ መከራከር ምን የሚሉት አይዲዮሎጂ ነው? በምን አይነት አይዲዮሎጂ ውስጥ ብትሆን ነው ጀስት ይሄን ነገር መካድስ የምትችለው? ኦሬዲ እሷ ልጁ የኔ አይደለም ካልክ የነ ዳኒ ነው ልትልም ትችላለህ። አይዶን ነው እኛ አይመለከተንም እዛ ላይ ማለት ነው። ግን እሷ ደግሞ ሴት ልጅ ናት፣ ታውቀዋለች ከማን ልትወልድ እንደምትችል። የመጀመሪያው ልጅ ያንተ ነው፣ ቀጥሎ ደግሞ አሁን አዲስ ልጅ መጥቷል ተብሏል። ስለዚህ ኦሬዲ ምንም ይሁን ምን ማለት ነው እዛ ጋር እሷ እርግጠኛ የሆነችበት ነገር አለች እና እንዴት እንሂድ ብለሃለች። እንግዲህ በጣም ብዙ ፋሚሊ ነው የተመለከተው። ሐሳብ የተሰጠውን ኮሜንት ላይ አንዳንዱን ነገር ገብቼ ለማየት ሞክሬያለሁና ይሄ ሁሉ ማረጋገጫ ልጅቷ ባለች እጇ ላይ ባለበት ሰዓት አንተ አይደለም ብለህ ሄርሜላን ለማሳመን የምታረገው ነገር ልክ ባለው ይበል የሚባል ነው ምናምን ነገር ስትል ነበር ራስ። አሁን ነው ወንድ ልጅ የተበላሸው። እንደውም አሁን ምንም ማረጋገጫ አይኖርም። በቃ አድርሃል። በዛ ቪዲዮ ራስ ማረጋገጫ ለራስ ምስካሪ ሆነሃል። እሷ ደግሞ በዛ ላይ ማድረግ የሚፈልገውን ነገር በሙሉ አድርጊያለሁ ብላለች። በቃ ደስ የሚለው ነገር እኔ ያው ሩታን በጣም የሚሰርቧት ልጆች አሉ። ኮሜንት ላይ የገባው እያየ ነው ሩታ ሴጠናት ጀስት እንዲናት ምናምን ነገር ሲሉ ነበር። እሷ እዛ ጋር ምንም እንትን ከዳኒ ጋር እንዲህ በቃ እኔ የምፈልገውን ነገር አድርጊያለሁ ነው ያለችው። ግን አሁን እዚህ ጋር ደግሞ ሄርሜላ ጋር ነው እየኖርክ ያለው። ሄርሜላን ደግሞ ይሄ እሷ አውቃ ነው እኔና አንቺን ለመለያየት ነው ይሄንን አይዲያ ይዛ የመጣችው እና ምንም አትቀበያት በቃ ምናምን ስትል ነበር። እሷም እኮ ሄርሜላም እኮ ሴት ልጅ ናት። ሄርሜላም ሴት ልጅ ናት። ስለዚህ እዚህ ጋር የመጀመሪያ ልጅ ከሷ እንደወለድክ እያወቀች አሁን እቺኛው ሚስት ደግሞ ሌላ ልጅ በቃ እንትን ብሏል ማለት። ስለዚህ ሄርሜላ ማረጋገጫ ሊሆናት የሚችለው ምንድነው? ባለፈው ቪዲዮ በሰራኸው ላይ በቃ እንደዚህም በጠጥ ውስጥ የሆነ ነገር ከታ ነው ያሳደረችኝ እንጂ እኔ አውቄ አይደለም ብለህ እህትህን ጠርተህ ፋሚሊ ጠርተህ እኛም በቃ አንዳንድ ቪዲዮዎችን እዛ እናንተ እንትን የሰራችሁበት ቪዲዮ ላይ ሪያክት ለማድረግ ሞክረናል፣ ሰርተናል እና በዛ ሁኔታው
ትልቅ ቪዲዮ ማረጋገጫ ቻናል ላይ ጭና ዛሬ የኔ ልጅ አይደለም ብለ መከራከር፣ ወደ ሚዲያ ይዘህ መምጣት ማንንም እማኝ ለማድረግ ነው። ራስ የሰራኸው ቪዲዮ እማኝ ሆኖልሃል። ራስ የሰራኸው ቪዲዮ መስካሪ ነው ለራስ። ሲቀጥል ደግሞ እሷ ይሄ ነገርም ሆኖ ከሆነ እውነት ትክክለኛ ልጅቷ ሳይሆን ሆኗል አትልም ሩታ ማለት ነውና ከሆነም ደግሞ በፊት ለወለድከው ልጅ ወንድም ወይ እህት አገኘህለት ማለት ነው። በቀጥታም ሆነ በተዘዋዋሪ እኛ ታረቅ ስንል ነበር። ታው በቃ ከሌላ ሴት ጋር ዱብ ዱብ ማለቱን አቁመ። እኔ ብቻ አይደለሁም ኦሬዲ የዲ ቻናል ብቻ ሳይሆን መላው ብዙ ሪያክት የሚያደርጉ ቻናሎች ምን እያደረጉ ነው? ሰርተውባት ታው በቃ ዝም ብለህ ሌላ ጣጣ ምናምን ነገር ፍርድ ቤት ምናምን ከምትጓጓዝ ዝም ብለህ ከሩታ ጋር ያለህን ነገር ፍታና ከሩታ ጋር ቀጥል ሲሉ ነበር። እኔ ብቻ አይደለሁም ብዙ ሪያክተሮች ብለውሃል። ሶ በዛን ሰዓት ቀጥለ ቢሆን አሁን ከሄርሜላ ጋር እንደዚህ አይነት ነገር ውስጥም ባልገባ። አሁን በፊት ሄርሜላ በፊት እንደምትሆንልህ አይነት ገጸ ባህሪ አይደለም እያሳየች የነበረችው። በቃ በጣም በቃ የሆነ ነገር ጣልታሃለች። ያንን በመፊቷ ላይ በጣም ጥልት አድርጋለች ሄርሜላ ማለት ነው። ምክንያቱም ነገ እኔም አንድ ልጅ ወልድለት ጀስት ከሌላ ሴት ጋር ሄዶ ደግሞ እንደዚህ አይነት ድራማ ቢሰራብኝ ወደሚለው ወደ መንቃት ባህሪ እየመጣች ነው። ኧረ እንደው አብርሃም እንደው ብርሃን አይውጣል። ኧረ በስመ አብ ያንተስ ከባድ ነው። ማርያም እንዴት ባለፈው እንደዛ ብለህ ጮኸ ቤተሰብን ጠርተህ ጓደኞችን ጠርተህ ወንድ ልጅ ተበላሽ አበላሸችኝ በወይን እኔ ወይን ጠጥቼ እንዲያለውንም ወይን ውስጥ የሆነ ነገር ጨምራለች ብለህ ቡራ ከረዩ ብለህ ሚዲያው ስታንጫጫው ቆይተህ አሁን እኔ እንትናን ሩታን መካደህ አይደለም የገረመኝ ሄርሜላን ለማሳመን ሄርክበት ነገር። ኧረ በስመ አብ አሁን ሰዎች እዛ ኮሜንት ላይ ገብተው ምን ሩታማ እንደ ሩታ አይነት ሴጠን የለም ይላሉ። እኔ የሩታ ሴጠንነት አልታየኝም። በቃ የልጁ አባት ነው፣ የመጀመሪያ ልጁ አባት ነው። በባሌም በቦሌም ብላ ማስጣል ያለባትን ነገር ግዴታ የልጆቿን አባት ማዳን ነበረባት። ከማን ከሄርሜላ አፍ ላይ ማለት ነው። እና እኔ እኮ እንትን ደስታ ሽማግሌ ሲልክ ሩታ አልቀበልም ጀስት እኔ እንደዚህ አይነት እንትን ብላ የሆነ ምክንያት እዛ ጋር ስትፈጠር ለካ እሷ ውስጧ የሆነ ነገር ስለነበረ ነው። ጊዜ ነበር የምትጠብቀው ከማን ከሄርሜላ ጋር አብሪሽን ለመለያየት ያደረገችበት ወይም ደግሞ ያጠመደችው ወጥመር ነው በፊትም ማለት ነው። ስለዚህ ባለፈው እኔ ማድረግ የፈለኩትን ነገር እቅዴን አሳክቻለሁ ስትል ለዛሬ አልመሰለንም። ለዛሬ አሁን ትላንት በሰሩት ቪዲዮ በለቀቁት ቪዲዮ ለዚህኛው የተዘጋጀች አልመሰለንም። ግን በጣም ጭንቅላታ ስማርት እንደሆነ የተረዳሁት እኔ ለዛሬ ሄርሜላ አብሬሽን በቃ በእጇ ልታስገባ በምትልበት ሰዓት ይሄንን ነገር ወጥመድ ለማዘጋጀት እንደሆነ ማናችንም አልተረዳንም። ማናችንም ማለት ነው። ሶ ዛሬ ላይ አብርሃም የራስ ቪዲዮ ምስካሪ ሆኖ ራስ ባለፈው እየየ ስትልብን ታለቃቀስ በቆየበት ሰዓት ላይ ዛሬ መጣ ሩታን መካዱን እሷ በራሷ ማረጋገጥ ያለባትን ነገር ታረጋግጣለች። ነገር ግን ሄርሜላን ለማሳመን እንዴ ሄርሜላ ያንን ቪዲዮ አታስታውስም ነው ደግሞ የማስታወስ እንትኗ አይኪዋ ተነፍጓል ብላ አስበን። እሺ እሷን ሄርሜላን እሺ የማስታወስ እንትኗ ዊክ ነው ልንል እንችላለን። እንዴ እኛ እኮ እዚህ ጋር አለ በየጊዜ የምትሰሩትን ነገር እየጠበቅን ወገብ አገዳህን የምንለው እኛ ያለን አይደል እንዴ? አንድ ሰው ብቻ አይደለም ብዙ ሪያክተሮች አሉ አገር ውስጥ። እነዛን ሰዎች እንዴት ምን ይሉኛል ብለን እንዴት አታስበን? ቢያንስ አይደለም ብለን ለመካድ እንዴ እሷ እኮ በሙሉ ኮንፊደንስ ነው ኦሬዲ በቃ እንዲህ ነው እንዲህ ስትልህ እንኳን ይሄን ሐሳብ ይዛብህ ስትመጣ ናይ ሲቆይ ይሄን ነገር ሄርሜላ እንዳትሰማ ብለህ ሳብ አድርገህ ቤተሰቦቹ ጋር ሄደህ እንትን ማለት ትችላለህ። እኔ እኮ ባለፈው ቪዲዮ ስሰራ ቢያንስ ለልጅ ምን አይነት ታሪክ ነው አስቀምጠህ የምትሄደው? ጀስት በቃ እንደዚህ 30 ሴት ጋር እንትን እየተለጠፍክ ምናምን ብዙ ነገር ታረጋለህ። ሄርሜላ እኮ ብቻ አይደለም ብዙ ሴቶችን ይዘህ ስትሄድ እናውቃለን። ያው እሷ በሩታ የምትሄድበትን መንገድ አንተን ለማዳን የምታረገውን ነገር አይደለም እያየን ያለን። ግን እንደ ወንድ ልጅ ብዙ ነገር ትሪት አድርገህ ማለፍ የምትችለው ነገር አለ። ይባስ ብለን ልጅን እንደዚህ ይዘኸው በአንድ እጅ ይዘህ
እዚህ ጋር ደግሞ ሌላ እናት ለልጁ ትፈልጋለህ። ሌላ የእንጀራ እናት እየፈለክበት ባለበት ሁኔታ ውስጥ ምንድነው ለልጅ አስተላልፋ አስቀምጠ የምትሄደው? አባቴ ምን አይነት ልጅ ነው እንዲህ ልጠብቀ ነው እያሉ እኔ ብቻ አይደለም ሌሎች ልጆችም ሰርተውብሃል። ብዙ ቻናል እናንተ ላይ ሪያክት ይደረግባቸዋል፣ የእናንተ ቻናል ላይ ማለት ነው። በዚህ ሁኔታ ባለህበት ሁኔታ ውስጥ አሁን ይህን አይዲያ ይዘህ ስትመጣ ደግሞ ይባስ ብለህ ክርክረኛ በቃ አይደለም። ነገ ምን ልትል ነው? ቆይ ነገ ደግሞ አይ በቃ አምኛለሁ የኔ ልጅ ነው ሄርሜላ በቃ ሌላ ሰው ፈልጊ ልትላት ነው? ባይሆን ልታስረዳት የምትችለው ከሩታ ጋር አሁንም ያለህን ችግር ፈታ ልጁ ያንተ ከሆነ ካረጋገጥክ በኋላ አየሽ ባለፈው እንዲህ አርጋ ባሳደረችኝ መንገድ ነው የተፈጠረው ብለህ ፊልምም በለው እኔ ስክሪፕትን ጻፈው እኛ ይመለከተን። ግን ልጅቷን እዚህ ጋር ልታስረዳት የምትችለው ትሪት ልታረጋት የምትችለው ሌላ ነገር ግንኙነት የለንም። ባለፈው በፈጸመችብኝ ችግር ነው ይሄ ሁሉ ነገር የተፈጠረው ብለህ ነው ሄርሜላን ልታስረዳት የምትችለው ብራዘር እንጂ እኛ እኮ ማያስቡ ሰዎች አደረግን። እሺ እኛ ምን እንስራ እንጂ የኛ ቻናል ምን ይሰራ? እንደው ፋሚሊ እስቲ እናንተም ከስር ኮሜንት ላይ የሆነ ሜንሽን አድርጉ። እውነቴን ነው ለአብርሽ ጥፋተኛ አይደለም የምትሉት የኔ ፋሚሊዎች ከስር ኮሜንት ባር ላይ አይ አብርሽ ጥፋተኛ አይደለም በቃ ራሄል ናት በሉ። ወይ ደግሞ እዛ ጋር ራሄል ጋር የሆነ ሩታ ጋር የሆነ ነገር ያላችሁ ሰዎች ያው ሴጣን ናት እንደምትሉት ጻፉ። እናንተ በእውነት እኔ ሩታ ጋር ምንም የታየኝ ነገር የለም፣ ምንም ጥፋት የታየኝ ነገር የለም። በቃ የልጁ አባት ነው ባለፈው ማድረግ ያለባትን ነገር አደረገች። ዛሬ ላይ በቃ እንዲህ አይነት ሁኔታ ውስጥ ነኝ አለችው። ጥፋት አለባት የለባት? እና የደስታ ነው ማለት አለባት? የዳኒ ሮያል ነው ማለት ነበረባት? ማለት እኮ ትችል ነበረ። ግን ደግሞ ልጇ አባት ትክክለኛውን አባት ማግኘት ስላለበት ያንን ነገር ሰራች። እንደውም ምርጥ ብልሃተኛ እናት ናት ብዬ ነው ዋሰው። ሩታ አፍቷ ቢግ አፕሪሺየት ፎር ዩ። ግን እስቲ እናንተ እንደው የአብርሽ ፋሚሊዎች ግቡና እንደው አብርሃም ጥፋተኛ አይደለም በሉኝና ኮሜንት ላይ ጻፉ። ምክንያቱም ከኔ ጋር ልትከራከሩ የምትችሉት የባለፈውን ቪዲዮ መዘን እናወጣለን። እሱ ተደፍሬ ያለው በቃ የሆነ የእንቅልፍ መድኃኒት ሰታኝ ነው ያሳደረችኝ ምናምን ነገር ያለውን ቪዲዮ ማውጣት እንችላለን። ለአብርሃም የቆማችሁ ሰዎች ማለት ነው። ምክንያቱም ልትፈርዱት የምትችሉት እንደው ለህሊናችሁ ስትሉና ለእምነታችሁ ስትሉ ስለሆነ ሙስሊም፣ ክርስቲያን፣ ፕሮቴስታንቱ አይ ዶንት ኬር አባውት ዴት እያንዳንዳችሁ እምነት ስላላችሁ እዛ ጋር ልጁን ባልሆነን መንገድ እንዲሄድ አብርሽ ልክ ነው አብርሽ የዋ ስለሆነ ነው ምናምን ነገር የምትሉት ፋሚሊዎች እንደው ጻፉ ለህሊናችሁ ስትሉ አሁን ማለት ነው። እዚህ ጋር ለአብርሽና ለሩታ የሆነ ነገር ስንናገር ጥፋታቸውን የሆነ ነገር ስናወጣ ሄርሜላን እዛ ጋር ማሰብ አለብን። ምክንያቱም እሷም የራሷን ህይወት መኖር አለባት። ወይ ከዳኒ ጋር መቀጠል ወይ ከደስታ ጋር መቀጠል። ይዲኮ የዩቲዩበር ኮንቴንት በጣም እየገረበኝ ነው። እነና ሂቤት ስንሄድ የሀገር ነገር ነው የምንሰማው። እነ ሄሉ ጋር ስንሄድ ሌላ፣ እነ አላዛር ጋር ስንሄድ እና አላዛር ቻናል ሌላ፣ በቃ ውጥንቅ ነገር ነው የምናየው። ይባስ ብሎ እናቶች ገብተው የሚሰሩት ጉድ ይታው እናቶች እንጂ አሁን እናቶች ሌላ ቢያንስ ወደ ጸሎት ሂዱ። አሁን የጸሎት ሰዓት ነው። ቢያንስ ወጣቱ እንደፈለገ ይሁን እንደፈለገ ይጨመላለቅበት። ግን እናቶች አሁን አላዛር ቤት ራሱ በጣም ብዙ ነገር እያየን ይሄን ሁሉ ነገር እያየን ባለንበት ሁኔታ አሁን ሄርሜላስ ምን ትሰሪያለሽ? ምን ትሰሪያለሽ? የልጅ አባት ጋር ወጥተሽ በቃ እንዳንቺ የሆነ ሲንግል የሆነ ሰው ፈልጊና ኑሪ። በቃ ያንን ያህል ውበት ይዘሽ ከሩታ የተሻለ ነገር አለሽ። ምንድነው አብርሃም ጋር እንደዛ የሚያዝረከረክሽ? በቃ ለልጅቷ ሰው ልጁን ተይላትና በቃ ውጪ ከዚህ ቁማር ከዚህ ጨዋታ ውጪ። እኛም ደግሞ ቢያንስ እነዚህ ነገሮች ለማስተካከልና የሆነ እየፈጨናቸውም ቢሆን ቢያንስ ስላንቺ ጥሩ ነገር እናውራ ማለት በቃ ወንድ ሞልቷል። ወይ ደስታን ያዡ ወይ ዳኒን ያዡ። ስለዚህ ሄርሜላን የራስሽን መንገድ ፈልጊ። የሰው ባለ ይርሽ አትንጠልጠይ። ለነገሩ አንቺም አሁን ተተሽኮ ብትሄጂ አብርሽ ሌላ ሴት ማምጣቱ አይቀርም። ኦሬዲ እኛ ልፉ ቢለን ነው እንጂ በቃ ከመናገር ወደ ኋላ አንልም።
ሪያክት ከማድረግ ወደኋላ እንልም ብለን እንጂ አንቺ ብትሄጂም ኦሬዲ አብርሽ አያርፍም፣ ሌላ ሴት ያመጣል። ሶ ብራዘር በቃ የምትሄድበትን መንገድ ራስ ቻናል ላይ ማስረጃ እየጫንክ ነገ ልክሰስ ብትል አፍንጫህን ይዛ ትከሳለች። በቃ ምክንያቱም ቪዲዮ አለ ተጭኗል፣ ቻናል ላይ ነው ያለው። ይሄው ተመልከቱ። ይሄን እዚህ ላይ አራሱ ነው ቤቴ መጥቶ ያደረው። በልጁ ሰበብ ይመጣል ያድራል። ጀስት እንዲያን ነገር ፈጽሞብኝ ነው ራሱ ብትል በቃ ጠጥታል። ምንም አታረገው፣ ምንም አታመጣም። ተተገራለች። ሲቀጥል ደግሞ 80ህንም አልቀደርክም። 80ህን ባልቀደርክበት ሁኔታ ውስጥ ነው ጀስት አሁን ከሄርሜላ ጋር የምትንዘላዘለው ማለት ነው። ሶ ውጣ። ልጅቷን ትሪት የምታረግበት መንገድ ትሪት አርግና የራሷን መንገድ ትፈልግ ሄርሜላ። እዚህ ጋር ደግሞ ልጅ አለ። ልጅን ገብተን እንትን በል። እስከ መቼ ነው አንተ በማንዴላ ስታይል በርቀት ልጅን እንከባከባለሁ ብለህ አቃቂር የምታወጣው? ስለዚህ ለትውልዱም አሁን ላለው ትውልድም የሆነ ደና ነገር አምጡ። እኛም ደግሞ በቃ ጥሩ ነገር ሰርተዋል ብለን ሪያክት እናድርግ። እኛ እኮ እንደናንተ ፎልስ ሂስትሪ ቢውልድ አድርገን እኮ የሆነ ነገር ማለት አላቃተንም። ግን ምንም ይሁን በቃ የሆነ ነገር እንትን ሲባል ለምን ዝም አላችሁ እናንተ እንጂ ያን ነገር እየሰሩ ተጽዕኖ ብታረጉት እነዚህ ሰዎች ላይ ነው እነዚህ ሰዎች ላይ ነው ምናምን ነገር ነው የምንባለው። ስለዚህ እኛ ትክክል የሰራው በዚሁ ቀጥል። ስህተት ነው በዚህ መንገድ እንደዚህ መጥፎ ነገር የሰራውን ደግሞ አይ በቃ እንደዚህ ነው ተመለስ፣ በቃ እዚህ ጋር የምታረገው ነገር ጥሩ አይደለም ተመለስ ምናምን ብለን የምንገጽሰውን ሰዎች እንመልሳለን ማለት ነው። እንኳን እናንተ እነ ሴፉ ፋንታውንም ትላልቅ በቃ የሚዲያ ሪያክተሮችም አዘወርልድ የሚሰሩትም እየተተቹ ነው እየሰሩ ያሉት። ስለዚህ እናንተ ደግሞ ከታች ያላችሁ ሰዎች ጥሩ ነገር ለትውልድ ይዛችሁ ኑ። አታቃጥሉን፣ እኛንም አታቃጥሉ። እኛ እኮ አንድ ቀን ፖዚቲቭ የሚሰራ ሰው አጣን እኮ ሀገር ላይ። በቃ ሚዲያው ሁሉ ፖዚቲቭ፣ ቲክቶክ ላይ በቃ የሀገር ነገር ነው የምናየው። ዩቲዩብ ላይ እንደዛ እያንዳንዱ ማህበራዊ ሚዲያ ላይ የምናየው ነገር እንዳለ በቃ የበሰበሰ ነገር ሆኗል። አንድ ጥሩ ነገር ሰርቶ አፕሪሼት ልናደርገው የምንችለውን ሰው አተናል። ሶ ላይቭም ስንገባ የምንሰማው ነገር ሌላ ነው። እንደዚህ ደግሞ ፕሮዳክሽንም ስንሰራ የሚመጡት ነገሮች በቃ ስላሰለችው ነው ዝም ብለን ከምናለፍ በቃ እነዚህንም ትንሽ እንትን እንበላቸው ምናምን እንሂድባቸው ምናምን ብለን ነው እንትን የምንለው እንጂ ሱስ ኖሮብን አይደለም እናንተ ቻናል ላይ እየመጣን የምንጮህ። ስለዚህ አንተ ቢያንስ ነገ ልጅህ የማያፍርበትን ቢያንስ እንደዚህ አይነት አባት ነው ያለኝ ከሴት ሴት እየሮጠ የሚሄድ እናታችንን እንዲህ እያደረገ የሚሄድ አባት ነበር የነበረን የሚለውን ታሪክ አታስቀምጠው። ስለዚህ ቆፍጠን ብለን በቃ ቆፍጠን እንዳለውን እዛ ከሚስት ጋር ያለህን ችግር ፍታና ህዝቡንም ዝም አስበል። በስንት ሺህ የሚቆጠር ኮሜንት ነው የሚገባው። ያውም ደግሞ በዚህ በጾም ሰዓት ይሄንን ነገር የምታሰሙ ማለት ነው። እሷ እኮ በሙሉ ኮንፊደንስ ያንተ እንደሆነ ነግራ ሄዳለች። ብታምን እመን ባታምን ነገር ልጅ ሲወለድ በዲኤንኤ አፍንጫህን ይዤ እንድታምን አደርግሃለሁ ብላ በሙሉ ኮንፊደንስ ነው ደምፍታብህ ሄደች። ሶ ይሄን ባለችበት ሰዓት ላይ ሄርሜላ እሷ ራሱ ከሄርሜላ በላይ ነው ያመነ ከሚስት በላይ ነው ያመነቻት። እርግጠኛ የሆነችው እንደውም ሄርሜላ ነው። ስለዚህ በቃ የሚሸት የሆነ መጥፎ ነገር የሚሸት ነገር ይዛችሁብን አትምጡ። በቃ ምክንያቱም እዚህ ጋር ትውልዱ ለራሱ እየተፍረከረከ ባለበት ሁኔታ ላይ የእናንተን ይሄ መጥፎ ታሪክ እያመጣችሁ እኛ አናታችን ላይ አትጫኑ። ትላንት ይሄንን ነገር አሰምታችሁናል። ዛሬ ደግሞ የሆነ ነገር ጠንስሳችሁ ትለቃላችሁ። እኛም ደግሞ ከመስራት ወደኋላ አንልም። የሚያናደው ግን የእናንተን ቻናል ላይ እንሄዳለን 30 ዩቲዩብ ቻናል ላይ እየሄድን መከራችንን የምናየው እኛ ነን። ስለዚህ የኔ ፋሚሊዎችን ትክክለኛ አሁን ሩታ ናት ትክክል ወይስ ደግሞ አብርሽ ነው የሚለውን ከስር ኮሜንት ባር ላይ በደንብ አድርጋችሁ ጻፉ። እነሱም ማየታቸው ስለማይቀር ማለት በደንብ አድርጋችሁ ጻፉላቸው። ነገ ዛሬ ይሄንን ቪዲዮ ስንሰራ በሚቀጥለው እነሱ ፍርድ ቤት ሲቀርቡ ይሄን ቪዲዮ ጎልጉለን እናወጣለን። ዛሬ የሰራነውን ቪዲዮ ጎልጉለን ስለምናወጣ ማለት ነው። ምክንያቱም እማኝ ስለሚሆነ የእነሱንም ቪዲዮ እዚህ ጋር አታች ያደርጋል። ስለዚህ ይሄ ነበረ ችግሩ እዚህ ጋር ነበር የሚለውን ነገር እኛም ለማውጣት እንዲመቸን
እናንተም ከስር የነሱም የኔም ፋሚሊዎች ጻፉ ከስር እኔ አብርሃም ነው ጥፋተኛ የሚለውን ነገር አይደለም ብላችሁ እኔን ተከራከሩኝ እንዴ የሚቀጥለውን ቪዲዮ ትልቁን የክህደት ወይም ደግሞ ወደ ፍርድ ቤት ወይም ያስጉዛችሁን ነገር ይዛችሁ ትመጣላችሁ። እዛ ላይ ደግሞ የዛሬ ቪዲዮ እማኝ ይሆነናል ማለት ነው። ከዚህ በኋላ እንዲህ አይነት ነገር ማየት አንፈልግም። እያንዳንዳችሁ ታሪካችሁን ሼር እያደረጋችሁ መጥፎ ጥላሸት ነው እየጣላችሁብን ይሄዳችሁ ያላችሁ። ስለዚህ ፋሚሊ እናንተም ኮሜንት አድርጉ። ሩታም ያለሽበት ሁኔታ ጥሩ ነው፣ ወደነዋል፣ በጣም ወደነዋል። የምትሰሪው መልክም ተመችቶናል። የምትሰሪው መልክም እኛ ተመችቶናል። የሚቀጥሉትን ቪዲዮዎች እኛም እንዴት አድርገን ለአንቺ መስራት እንዳለብን በዚሁ ከቀጠልሽ በፖዚቲቭነትሽን እኛ ወደነዋል። በዚሁ ቀጥይ። ስለዚህ በእንትና ዙሪያ በሄርሜላ ዙሪያ ሌላ ጊዜ ተመልሼ እመጣለሁ። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄንን ይመስላል። ቪዲዮውን ካያችሁና ከተመለከታችሁ በኋላ የራሳችሁን ሐሳብ ከስር ኮሜንት ባር ላይ ሜንሽን አድርጉኝ። በሚቀጥሉት ቪዲዮ እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።